እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ ዓለም ግራ በተጋባችበት በዚህ ዓለም ውስጥ እግዚአብሔር የዘላለም አባት ሰው ሁሉ ወደ ጥፋት እየነጎደ ባለበት ጊዜ እግዚአብሔር የዘላለም አባት ሆይ ይህንን የመዳን ወንጌል የገለጥክልን አንተ ነህ። እግዚአብሔር ሆይ ዛሬም በዚህ ወንጌል ኃይል እግዚአብሔር የዘላለም አባት ሆይ ነፃነትን ያወጅክልን አንተ ነህ። ዛሬ ደግሞ ይህንን ቃል ስንማር እግዚአብሔር ሆይ ሕይወታችን፣ ኑሯችን፣ አገልግሎታችን ሁሉ የሚቀየርበትን ዕውቀት፣ መለኮታዊ ግልጠት እንድትሰጠን በኢየሱስ ስም ጸልየናል። እግዚአብሔር ሆይ በዚህ ላለነው ለእያንዳንዳችን እግዚአብሔር የዘላለም አባት የቃልህን እውነት እንድትገልጥልን በኢየሱስ ስም ጸልየናል። ጊዜውን ሰዓቱን ሁሉ ለአንተ አሳልፈን እንሰጥሃለን። በክብር ጌታ በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔርን እናመሰግናለን። እንግዲህ በዚህ የወንጌል ኃይል የሚለውን ሀሳብ ከወሰድንበት የመጽሐፍ ቅዱስ ክፍል ቅድምም ተነቧል፣ አሁንም ደግሜ ያነባዋለሁ። ሮሜ ምዕራፍ 1 ቁጥር 16 እና 17 ላይ ያለውን ቃል አነባለሁ። ይሄ ቃል ምን ይላል? በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። እንግዲህ በእነዚህ ሀሳቦች ውስጥ ስንመለከት ጳውሎስ በወንጌል አላፍርም ብሎ ነው የሚጀምረው። ምክንያቱም ለጳውሎስ የገባው አንድ ነገር አለ። በወቅቱ የነበሩ ግሪካውያን፣ በወቅቱ የነበሩ ሮማውያን ስልጣናቸውን፣ ፍልስፍናቸውን፣ በዘመኑ ያለውን ረቂቅ የሆነ ነገር ከፍ አድርገው በሚያዩበት ጊዜ እነሱ እንደ አንድ ተራ ሰው፣ እንደ አንድ ከአናጺ ቤተሰብ እንደተወለደ ዝቅ አድርገው የሚያዩትን የኢየሱስ ክርስቶስን ያውም ደግሞ በእነሱ ሕግ ተሰቅሎ የሞተውን ኢየሱስ ማወጅ ለነሱ በጣም ሞኝነት፣ ለነሱ በጣም አሳፋሪ፣ ለነሱ በጣም ስፍራ የማይሰጠው ነገር እንደነበር በታሪክ እንመለከታለን። ሆኖም ግን ጳውሎስ ይሄ የወንጌል ኃይል በኃይል ስለገባው ይህንን የወንጌል ኃይል ምን ይላል? በወንጌል አላፍርም ይላል። በወንጌል አላፍርም። ምክንያቱም ወንጌል መለኮታዊ ኃይል ስለሆነ፣ መለኮታዊ ግልጠት ስለሆነ፣ የእግዚአብሔር አጀንዳ ስለሆነ፣ መለኮታዊ ስለሆነ በወንጌል አላፍርም በማለት ይናገራል። ስለዚህ ዛሬ በምናየው ሀሳብ ውስጥ እንግዲህ ይሄ የሮሜ ምዕራፍ 1 ቁጥር 16 እና 17 ላይ የምናገኘው የመጽሐፍ ቅዱስ ክፍል የሮሜ መልእክት አጠቃላይ ዋና ሀሳብ አለበት ተብሎ የሚታሰበው ክፍል ነው። ስለዚህ በዚህ የመጽሐፍ ቅዱስ ክፍል ውስጥ እንደምንመለከተው ጳውሎስ የሮሜን መልእክት ሲጽፍ ያው በሶስተኛው የወንጌል ጉዞ ከቆሮንቶስ ሆኖ ወደ ሮም ነው የጻፈላቸው። የሮም ክርስቲያኖች ቅይጥ ማህበረሰብ እንደሆኑ ይታወቃል። ሮማዊ ያለበት፣ አይሁዳዊ ያለበት ቅይጥ ማህበረሰብም ስለነበር በወቅቱ አንዳንድ ጉምጉምታዎች በመካከላቸው ስለነበሩ እውነተኛውን የወንጌል እውነት ለማስጨበጥ ይህንን መልእክት እንደጻፈላቸው እንመለከታለን ማለት ነው። እንግዲህ የወንጌል ኃይል ስንል ምን ማለት ነው ስንል ዓለም በጥፋት መንገድ ላይ እያለ፣ ዓለም በብዙ እስራት ውስጥ እያለ፣ ዓለም በራሷ ከፍታ እየተማመነችበት ባለችው ጊዜ እግዚአብሔር ግን የወንጌልን ኃይል ሞኝነት የሚመስለውን ለሰው ልጆች ተራ የሆነውን ነገር በማምጣት የወንጌልን ኃይል በመግለጥ የዚህን ዓለም ነገር ያሳፈረበት እንደሆነ መጽሐፍ ቅዱስ በግልጽ ዘርዝሮ ያስረዳናል። እንግዲህ የሮሜን መልእክት በአጠቃላይ ስንረዳ በመጀመሪያዎቹ 3 ምዕራፍ ላይ መጽሐፍ ቅዱስ እንደሚያስተምረን ሰዎች አይሁዳዊ ቢሆኑ፣ ሰዎች አሕዛብ ቢሆኑ፣ ሁሉም የሰው ዘር የተባለ ሁሉ ኃጢአተኛ እንደነበር፣ የጠፋ እንደነበር፣ ከዚህ ጥፋቱ ለማምለጥ ደግሞ ወንጌል አስፈላጊ እንደነበር ጳውሎስ አስረግጦ ይነግረናል። ከዛም በመቀጠል የምናያቸው ምዕራፍ 5 እና ምዕራፍ 6 ላይም ስንመለከት ጳውሎስ በድጋሚ የሚነግራቸው ሰው በኃጢአት ምክንያት ስለሞተ ከኃጢአቱ ለማምለጥ የእግዚአብሔርን ጽድቅ ለማግኘት የሚችለው በክርስቶስ በማመን ብቻ ነው። ስለዚህ ሰዎች በመንፈሳዊ ዓለም ውስጥ ሕያውነትን እንዲያገኙ እምነት በጣም አስፈላጊ እንደሆነ አብርሃምን በመጥቀስ ይነግራቸዋል ማለት ነው። ከዛ ይቀጥልና
ምዕራፍ 6 እና 8 ላይ ስንመለከት ሰዎች ለኃጢአት ሞተው ሕያው መሆን እንደሚችሉ እግዚአብሔር በክርስቶስ ኢየሱስ የሰጣቸውን ነገር መለማመድ እንደሚችሉ በመንፈስ ሕይወት በመቀደስ ለመኖር ያለውን ነገር ይነግራቸዋል። ምዕራፍ 7 ላይ በኃጢአተኛው ማንነትና በሌላኛው መልካምን በሚፈልገው ውስጣዊ ነገር ላይ ያለውን ትግል በመንገር ወንጌል ይህንን ሁሉ የሚቀይር ትክክለኛ አቅጣጫ ያለው ነገር እንደሆነ ይነግረናል። በዚያን ዘመን እንግዲህ ከእግዚአብሔር ሐሳብ ወድቀው ለነበሩትም ይሄ ወንጌል ለነሱም ተስፋ ሰጪ እንደሆነ ምዕራፍ 9 እስከ 11 ይነግረናል። ከዛ በኋላ ምዕራፍ 12 እስከ 16 ያለውን ሐሳብ ስንመለከት ግን በጣም የሚገርም ነገር ተግባራዊ የህይወት ምስክርነትን ይሰጣቸዋል ማለት ምክር ይሰጣቸዋል ማለት ነው። እንዴት አድርገው በተግባር በህይወታቸው መኖር እንደሚችሉ ይነግራቸዋል ማለት ነው። በዚህ ክፍል ውስጥ ሕያው መስዋዕት መሆን እንዳለባቸው፣ እግዚአብሔርን ደስ የሚያሰኝ መስዋዕት ማቅረብ እንዳለባቸው እነዚያን ሐሳቦች ይነግራቸውና ከዛ በኋላ እንዴት አድርገው እርስ በርስ ያላቸውን ግንኙነት፣ ጠላትን ስለመውደድ፣ ከመንግስት ጋር ስላለ ግንኙነት፣ ሁሉን ነገር ደካሞችን፣ ብርቱዎችን እንዴት አድርገው መኖር እንዳለባቸው ብርቱ መመሪያ ይሰጣቸዋል ማለት ነው። እንግዲህ ይህንን ከተረዳን በኋላ የወንጌል ኃይል ምንድን ነው? የወንጌል ኃይል እንዴት ነው የሚገለጠው? የሚለውን ሐሳብ ስናነሳ የወንጌል ኃይል ምንድን ነው የሚለውን ከማለታችን በፊት ወንጌል ምንድን ነው የሚለውን መፍታት በጣም አስፈላጊ ነው። ጳውሎስ በሮሜ ምዕራፍ 1 ከ3 እስከ 4 ላይ እንደሚነግረን ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። እንግዲህ ወንጌል ሌላ ነገር አይደለም፣ ስለ ክርስቶስ የሚነገር የምስራች። የመጀመሪያዎቹ ቋንቋዎች በተጻፉበትም ነገር ስንመለከት ወንጌል የምስራች ነው፣ መልካም ዜና ነው። ይሄ ወንጌል የምን የምስራች ነው ስል እግዚአብሔር በክርስቶስ ኢየሱስ የሰጠን ታላቅ የመዳን ስራ፣ ጌታችን ኢየሱስ ክርስቶስ ከመለኮት ወደ ምድር መጥቶ ሰው ሆኖ የሰው ልጆችን አበሳ መከራ ሁሉ ጠቅልሎ በመስቀል ላይ የሞተበትን ነገር የሚነግረን የምስራች ነው። ዓለም በጥፋት ውስጥ ስላለ በጎውን ማን ያሳየናል የሚሉ ሰዎች ባሉበት ማህበረሰብ ውስጥ እግዚአብሔር እንዴት አድርጎ ይህንን የወንጌል ኃይል በመግለጥ ይህን የጠፋውን ዓለም፣ ይህንን ወደ ፍርድ የሚሄደውን ዓለም፣ ይህን የወደቀውን ዓለም ለዓለም ሞኝነት በሚመስል መንገድ ያስተናገደበትና ወደ ራሱ ለማስጠጋት የሰጠው መለኮታዊ ግልጠት እርሱ ወንጌል ይባላል ይለናል በእነዚህ ክፍሎች ላይ። ስለዚህ የወንጌል ኃይል ታዲያ ምንድን ነው ስንል እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠው የማዳን ኃይል ማለት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ለሰው ልጆች ያደረገውን ነገር የምናይበት ነገር እንደሆነ በእነዚህ በሁለት ቁጥሮች ላይ የሮሜን መልእክት ጠቅሎ የሚያስቀምጥልንን መሰረታዊ እውነቶች እናገኛለን ማለት ነው። ስለዚህ ጳውሎስ ይሄ ትልቅ ምስጢር ስለገባው እኔ በወንጌል አላፍርም ይላል። ለምንድን ነው የማያፍረው ስንል አይሁዶች እንቅፋት የሆነባቸው፣ ሮማውያን እንደ ሞኝነት እንደ ተራ ነገር የቆጠሩትን ይህንን መለኮታዊ ግልጠት ስለተረዳ፣ በወንጌል ውስጥ ያለውን ኃይል ስለተረዳ እኔ በወንጌል አላፍርም የሚል ነገር ሲናገር እንመለከታለን። ታዲያ የወንጌል ኃይል ስንል የወንጌል ኃይል ብዙ ዘርፍ ያለው ነገር ቢሆንም የወንጌል ኃይል እንዴት ይገለጣል የሚሉትን የተወሰኑ ሐሳቦችን ለማንሳት እሞክራለሁ። የመጀመሪያው የወንጌል ኃይል የሚገለጠው ሰውን ሁሉ በማዳን ነው። በቀደመው ዘመን ለእስራኤል ልጆች የተሰጠ ከእስራኤል ልጆች ወደ አህዛብ የሚሄድ አህዛቦች ወደ አይሁድነት እምነት ከመጡ ብቻ የሚጸድቁበትን አካሄድ ለውጦ እግዚአብሔር ለሚያምኑ ሁሉ የሰጠውን አዲስ የመዳን እውነት እንመለከታለን ማለት ነው። እንግዲህ ለዚህ ነው ጳውሎስ አስቀድሞ ለአይሁዳዊ ወይም ለእስራኤል ከዛ በኋላ ለግሪክ ሰው የሚለው ሐሳብ አስቀድሞ ኪዳን ላላቸው ሰዎች ኪዳኑ በእኛ ዘንድ ነው ለሚሉ ሰዎች ይሄ የወንጌል ኃይል ተገልጧል። ይሄንን የወንጌል ኃይል ቢቀበሉ
እነዚህ ሰዎች እንደሚድኑ፣ ግሪክ የሚለው በዘመኑ የነበረውን ነገር ሁሉ የሚጠቀልልልን ነው። ሌሎች ህዝቦች ሁሉ በዚህ በወንጌል ኃይል ይድናሉ የሚለውን ሐሳብ ያሳየናል። ስለዚህ የወንጌል ኃይል ሰዎችን ከኃጢአት ባርነት፣ የወንጌል ኃይል ሰዎችን ከጨለማው ስልጣን ወይም ከክፉ መናፍስት ግዛት ወይም ኃይል ያድናቸዋል። የወንጌል ኃይል ሰዎችን ከገሃነመ እሳት ፍርድ ወይም ደግሞ ከዘላለማዊ ቅጣት ከሚባለው ነገር በማዳን ይሄ የወንጌል ኃይል ሰዎች ከእግዚአብሔር ጋር ያላቸው ህብረት ተበላሽቶ ስለነበር ይሄንን ህብረት በማደስ የዘላለምን ህይወት እንዲያገኙ፣ ዘላለማዊ ህይወትን እንዲቀበሉ የሚያደርገው ትልቁ ኃይል የወንጌል ኃይል ነው። ስለዚህ የወንጌል ኃይል በምን ይገለጣል ካል የወንጌል ኃይል የሰው ልጆችን ካሉበት ውድቀት፣ ካሉበት ዘላለማዊ ጥፋት በማዳን ይገለጣል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የወንጌል ኃይል ትልቅ አቅም እንዳለው እዚህ ላይ እንመለከታለን ማለት ነው። ሌላው የወንጌል ኃይል እንዴት ነው የሚገለጠው ስንል የወንጌል ኃይል የእግዚአብሔርን ጽድቅ ወደ ሰዎች በማምጣት ተገልጧል። የወንጌል ኃይል የእግዚአብሔርን ጽድቅ ወደ ሰው ልጆች በማምጣት ተገልጧል። እንግዲህ እዚህ ጋር ሁለት ነገሮችን ማየት በጣም አስፈላጊ ነው። የመጀመሪያው እግዚአብሔር አምላክ ጻድቅ አምላክ ነው። ጻድቅ አምላክ ነው። እርሱ ጻድቅ ስለሆነ ኃጢአተኛውንም ንጹሕ ነህ ስለማይል እግዚአብሔር በወንጌል ኃይል ወይም በክርስቶስ ኢየሱስ በገለጠው ስራ ኃጢአተኛ የሆነውን ሰው፣ ኃጢአት ያደረገውን ሰው በክርስቶስ ኢየሱስ ስራ ይቅር እንዲባል ኃጢአቱ እንዲተውለት በማድረግ የእግዚአብሔርን ጽድቅ ትክክለኛ ሆኖ እንዲቆጠር ያደረገበት ኃይል ነው። ስለዚህ ሰዎች በእምነት ክርስቶስን ሲቀበሉ የእግዚአብሔርን ጽድቅ ይቀበላሉ ማለት ነው። ስለዚህ የወንጌል ኃይል የእግዚአብሔርን ጽድቅ፣ እግዚአብሔር ትክክለኛ የሆነው አምላክ በልጁ በክርስቶስ ኢየሱስ የመስቀል ስራ ላይ የሰው ልጆችን የኃጢአት ዋጋ ሁሉ በመጫን የሰው ልጆች ግን ይሄንን ዋጋ እንደተከፈለላቸው ሲያምኑ፣ ሲቀበሉ እነዚህ ሰዎች ጻድቅ ተብለው እንዲቆጠሩ፣ ትክክለኛ ተብለው እንዲቆጠሩ፣ ኃጢአት የሌለባቸው ሆነው እንዲቆጠሩ የሚያደርግ የእግዚአብሔርን ጽድቅ ወደ ሰው ልጆች ያመጣው ይሄ የወንጌል ኃይል ነው። የተበላሸውን ማንነት ያደሰ፣ የተበላሸውን ነገር ወደ እግዚአብሔር ሐሳብ እንዲመለስ ያደረገ ይሄ የእግዚአብሔር ኃይል ወይም የወንጌል ኃይል እንደሆነ እንመለከታለን ማለት ነው። እንግዲህ እግዚአብሔር ይሄንን ጽድቅ ለሰው ልጆች ሲሰጥ መጽሐፉም እንደሚነግረን አይሁዳዊ ስለሆንን አይደለም፣ አሕዛብም ስለሆንን አይደለም። ይሄ የእግዚአብሔር ጽድቅ የእግዚአብሔር በጎ ስጦታ እንደሆነ፣ የእግዚአብሔር በጎ ፍቃድ እንደሆነ እንመለከታለን ማለት ነው። ስለዚህ የእግዚአብሔር ጽድቅ በስራ ሳይሆን ወይም አይሁድ ነን ብለው እንደሚመኩት ከኛ በቀር እንደሚሉት ሳይሆን፣ በዘር ያይደለ በማንነት ሳይሆን በእምነት የሚገኝ እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። ስለዚህ በእነዚህ ክፍሎች ውስጥ እንደምንመለከተው ጳውሎስ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ከዚያም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ብሎ ይነግረናል ማለት ነው። ይሄ እንግዲህ ድንበር ያልያዘው በቀደሙት ዘመናት በአይሁድ ማህበረሰብ ውስጥ ብቻ ተወስኖ የነበረው ሰዎች መዳን ሲፈልጉ ካሉበት ማንነት ወደ አይሁድነት እምነት መጥተው የአይሁድን ስርዓት ጠብቀው እንዲድኑ የሚያደርገው ነገር ፈርሶ በአሕዛብና በአይሁድ መካከል ያለውን ግድግዳ ያፈረሰ ይሄ የወንጌል ኃይል እንደሆነ እንመለከታለን ማለት ነው። ስለዚህ የወንጌል ኃይል ሌላው በምን ይገለጣል ስንል በሶስተኛ ደረጃ የምናየው የወንጌል ኃይል ከእምነት ወደ እምነት ይገለጣል ይለናል። ከእምነት ወደ እምነት እንግዲህ
ሰዎች በእምነት ክርስቶስን ይቀበላሉ። በክርስቶስ ያገኙትን ጽድቅ ከያዙ በኋላ፣ ያገኙትን ሕይወት ካገኙ በኋላ፣ ያገኙትን ትክክለኛነት ካረጋገጡ በኋላ በቀጣይነት የሚሄዱትም ሕይወት ራሱ በእምነት እንደሆነ ይነግረናል። ምክንያቱም የወንጌል ኃይል በእምነት ተቀብለን ደህንነት እንደምናገኝ በዚሁ የወንጌል ኃይል ቀጣዩን የሕይወት ጉዟችንን ደግሞ እንደምንጨርስ እንመለከታለን። ስለዚህ የወንጌል ኃይል በሰዎች ሕይወት ጅማሬ ውስጥና በሰዎች ቀጣይነትና ፍጻሜ ባለው ሕይወታቸው ውስጥ ትልቁን ሚና እንደሚጫወት እንመለከታለን ማለት ነው። ለዚህ ነው ጳውሎስ በዕንባቆም ምዕራፍ 2 ቁጥር 4 ላይ ያለውን ቃል ጠቅሶ ጻድቅ በእምነት በሕይወት ይኖራል ይለናል። እዛ ጋር የምንመለከተው ስለ ባቢሎናውያን መንግስት ሲናገር ነፍሱ ኮርታለች፣ ታቢዋል ይላል። እነዚህ ሰዎች መጨረሻቸው ጥፋት እንደሆነ ይነግረንና ጻድቅ ግን በእምነት በሕይወት ይኖራል የሚለው ሐሳብ ጻድቅ እነዚህ ባቢሎናውያን ባላቸው ጉልበት ባላቸው ኃይል ሁሉን እንዳደረጉ በጦርነት አሸንፈው የቃል ኪዳኑን ሕዝብ እንደያዙ ዓለምን እንደተቆጣጠሩ አቅማቸው ትልቅ እንደሆነ ብርታት እንዳላቸው የሚመኩ ስለነበሩ እነዚህ ሰዎች ትምክታቸው ጫፍ ደርሷል። ስለዚህ የእነዚህ ሰዎች መጨረሻ ጥፋት ነው ይልና ጻድቅ ግን ይላል በእግዚአብሔር የሚታመን ሰው፣ እግዚአብሔርን ተስፋ የሚያደርግ ሰው፣ እግዚአብሔርን አቅሙ ያደረገ ሰው ግን ጻድቅ በእምነት በሕይወት ይኖራል ይላል። ጻድቅ በሕይወቱ በምድር ላይ ባለው ነገር በእግዚአብሔር ተጠብቆ ይኖራል። ጻድቅ ዘላለም ሊመጣ ካለው ጥፋት አምልጦ ከእግዚአብሔር ጋር ለዘላለም እንዲኖር የሚያደርገው ይሄ የእምነት ኃይል ነው። ስለዚህ የእምነት ኃይል ብዙ ጊዜ በአዲስ ኪዳንም ብንመጣ በብሉይ ኪዳንም ብንመጣ ዋነኛው የዚህ ከመዳን ጋር የተያዘው ነገር ወይም ደግሞ አሸንፎ የመውጣት አሸንፎ የመኖርን ነገር ስንመለከት ጻድቅ በእምነት በሕይወት ይኖራል ይለናል። ክብር ለኢየሱስ ይሁን። ስለዚህ ዛሬም ቢሆን የወንጌል ኃይል በአማኙ ሕይወት ውስጥ ከእምነት ወደ እምነት ይገለጣል። ዛሬ እናምናለን፣ ነገም እናምናለን። ሁል ጊዜ ክርስቲያንን ሊያንቀሳቅሰው የሚችለው እምነት የሚባለው ነገር የወንጌል ኃይል በአማኙ ሕይወት ውስጥ እያበበ ፍሬ ያፈራ እያሸነፈ የሚሄድ አቅም እንዲኖረው የሚያደርግ ይሄ የወንጌል ኃይል ነው ማለት ነው። ክብር ለኢየሱስ ሲሆን፣ ስለዚህ ይህንን የእግዚአብሔር ኃይል ሰዎች በአግባቡ ሊጠቀሙበት የሚገባ እግዚአብሔር ለሰው ልጆች የሰጠው መለኮታዊ ነገር እንደሆነ እንመለከታለን ማለት ነው። ስለዚህ ይህንን የወንጌል ኃይል ዛሬ ሰዎች በሕይወታቸው እንዲሰራ ካልፈቀዱለት ዛሬ ይሄ የወንጌል ኃይል ጽድቅን ይሰጣል እያልን ነው። ይሄ የወንጌል ኃይል በሕይወት ላይ ለውጥ ያመጣል እያልን ነው። ይሄ የወንጌል ኃይል አገልግሎትን ይቀይራል እያልን ነው። ይሄ የወንጌል ኃይል የታሰሩትን ይፈታል እያልን ነው። ይሄ የወንጌል ኃይል በአካባቢ ላይ ተጽዕኖ ያመጣል እያልን ነው። ዛሬ ግን ብዙ ስንመለከት እነዚህ ነገሮች ብዙ ከኛ እየራቁ ይሄ የወንጌል ኃይል እየደበዘዘ በውጭ ያሉ ሰዎች ይሄንን ለማየት እየተቸገሩ እንዳሉ እንመለከታለን። ስለዚህ ዛሬ ሁላችንም ብንሆን ወደዚህ ወደ መጀመሪያ ወደ ናድንበት ሕይወታችንን ወዳደሰው ሕይወታችንን ወደ ፍቃዱ ወደ መለሰው ጠፊ ዓለም ውስጥ ጠፍተን የምንቀር ሰዎችን ወደ መዳን ያመጣንን ይህንን የወንጌል ኃይል ዛሬም በቀደመው ዘመን በልጅነት ወራታችን ጌታ ጌታ ብለን የጌታን ነገር እየፈለግን እንኖር፣ በናፍቆት እንሮጥ፣ በናፍቆት እንመላለስ እንደነበረ ዛሬም ይሄንን የወንጌል ኃይል በሕይወታችን ውስጥ አብልጠን መጠማት መለማመድ፣ ምክንያቱም ከእምነት ወደ እምነት ይገለጣል ስለሚል። ስለዚህ ዛሬ ሕይወታችን ላይ ትልቅ ለውጥ እንዲመጣ፣ ኑሯችን ላይ ትልቅ ለውጥ እንዲመጣ፣ አገልግሎታችን ላይ ትልቅ ለውጥ እንዲመጣ ምን ያስፈልገናል ካልን
የወንጌል ኃይል ያስፈልገናል ማለት ነው። ስለዚህ ይህንን የወንጌል ኃይል በህይወታችን እንዲገለጥ ማድረግ ያስፈልገናል ማለት ነው። ስለዚህ ይሄ የወንጌል ኃይል በህይወታችን ውስጥ የሚያደርጋቸው የመጀመሪያዎቹን መጽሐፉ የተጻፈባቸውን ቋንቋዎች ስንመለከት የወንጌል ኃይል የሚለውን ነገር ወንጌል ኃይል አለው። አዎ፣ ይሄ ኃይል ማለት ተአምራትን የሚያደርግ ኃይል ማለት ነው። ታሪክን የሚቀይር ኃይል ማለት ነው። ሰዎችን የሚያድስ ኃይል ማለት ነው። በሰዎች ህይወት ውስጥ የመለኮትን ሐሳብ የሚገልጥ ማለት ነው። በአካባቢ ላይ ተጽዕኖ ሊያመጣ የሚችል ኃይል ማለት ነው። ስለዚህ ይህንን ኃይል በመቀበል በዚህ ኃይል ውስጥ ሆነን ህይወታችን፣ በኑሯችን፣ በአገልግሎታችን ይህንን የወንጌል ኃይል ልንለማመድ ያስፈልገናል ማለት ነው። ስለዚህ ይሄ የወንጌል ኃይል በአጠቃላይ ስንመለከት ሁል ጊዜ በሰዎች ህይወት ውስጥ የሚሰራ በእምነት ሲቀበሉት ሰውን ሁሉ የሚያድን፣ ኃጢአተኛውን የሚያድን፣ የታሰረውን የሚያድን፣ አይሁዳዊውን የሚያድን፣ አይሁዳዊ ያልሆነውን የሚያድን፣ ለሰው ልጆች ሁሉ የማዳን አቅም ያለው የወንጌል ኃይል እንደሆነ እንመለከታለን ማለት ነው። ይሄ የወንጌል ኃይል ስንል የታሰሩትን የሚፈታ፣ ተአምራትን የሚያደርግ፣ የሰዎችን ህይወት የሚለውጥ፣ ሰውን ከምድር ወደ ሰማያዊ ስፍራ ተሻግሮ እንዲኖር የሚያደርግ፣ በኤፌሶ መጽሐፍ ላይ እንደተናገረው የሰማዩን በረከት እንድንቀበል የሚያደርግ ከእግዚአብሔር ወደ ሰው ልጆች የተለቀቀ መለኮታዊ የሆነ የእግዚአብሔር ሐሳብ ያለበት እንደሆነ እንመለከታለን። ስለዚህ ይሄ የወንጌል ኃይል ከሰዎች ጥበብ፣ ከሰዎች ልምምድ፣ ከሰዎች ከሚይዙት ነገር የሚበልጥና የተሻለ ስለሆነ ይህንን የወንጌል ኃይል ሁል ጊዜ ሰዎች ሊለማመዱት ይገባል ማለት ነው። ለዚህ ነው ጳውሎስ እኔ አለ በወንጌል አላፍርም፣ በወንጌል አላፍርም። ምክንያቱም ብዙ ሰዎች አሳፋሪ አድርገው ስለሚቆጥሩት። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የእግዚአብሔር ቃል ሲናገር የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን የእግዚአብሔር ኃይል ነውና ይላል። የእግዚአብሔር ኃይል ነውና። ስለዚህ የወንጌል ኃይል ለእኛ ለምንድን የእግዚአብሔር ኃይል ነው። ለሚጠፉት፣ ላላመኑት ኢየሱስ ክርስቶስን እንደ አንድ ከተራ ቤተሰብ እንደተወለደ፣ እንደ አንድ ተራ ሰው ዝም ብሎ በማንም እንደተገደለ ለሚቆጥሩ ግሪካውያን ብንላቸው፣ ሮማውያን ብንላቸው፣ አይሁዶች ብንላቸው ለነዚህ ሁሉ መሰናከያ ነው፣ ለነዚህ ሁሉ ምንም የማይጠቅም ነገር እንደሆነ ዘመኑ ይነግረናል። ስለዚህ በዛ ዘመን ውስጥ ጳውሎስ ይሄ የወንጌል ኃይል በርቶለታል። ይሄ የወንጌል እውነት ተገልጦለታል። ስለዚህ ይሄን የተገለጠውን የወንጌል እውነት ይዞ እኔ በወንጌል አላፍርም። ሰዎች ያፍራሉ፣ ሰዎች ይሸማቀቃሉ። ጳውሎስ ግን ምን ይላል? እኔ በወንጌል አላፍርም ይላል። አስቀድሞ ለአይሁዳዊ ኪዳን ላላቸው ሰዎች፣ እግዚአብሔር ከኛ ጋር ነው ለሚሉ፣ እግዚአብሔር አብሮን አለ ለሚሉ፣ ኪዳኑ የተሰጠው ለኛ ነው ለሚሉ ሰዎች አስቀድሜ ለነሱ እሰብካለሁ። በዚህ ወንጌል ተሰናክለዋልና በኢየሱስ ክርስቶስ አመጣጥ ከሀብታም ቤት ይመጣል ሲሉት እሱ ድሃ ቤት ስለተገኘ፣ ኢየሱስ ክርስቶስ ነገስታት ቤት ሆኖ እንደ ንጉሥ መጥቶ እስራኤልን ያስተዳድራል ሲሉ እሱ ግን እንደ አንድ ተራ ሰው ሆኖ በመምጣቱ ምክንያት ደግሞም በመስቀል ላይ በመሞቱ ምክንያት የኢየሱስ ክርስቶስን አዳኝነት ለመቀበል ተቸግረው እንደነበር እንመለከታለን። ሮማውያንም በወቅቱ የነበራቸውን ስልጣናቸውን ከፍ አድርገው ስለሚያዩ፣ አቅማቸውን ስለሚያዩ፣ ግሪካውያን ፍልስፍናቸውን ስለሚያዩ ይሄንን ሞኝነት የሚመስለውን ነገር ለመቀበል ስለተቸገሩ አስቀድሜ ለአይሁዳዊ ደግሞም ለግሪክ ሰው ይላል። ይሄንን ወንጌል የመስበክ ኃላፊነት እንዳለበት ይናገራል ማለት ነው። ሌላው ማንሳት የምፈልገው ነገር በአንደኛ ቆሮንቶስ መጽሐፍ ላይ
ምዕራፍ 1 ከቁጥር 21 እስከ 24 ያለውን ሐሳብ ስንመለከት በዚህም ምክንያት በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ሃሌሉያ። ስለዚህ እግዚአብሔር በክርስቶስ ያደረገው ነገር ለዓለም ሞኝነት፣ ለዓለም መሰናከያ፣ ለዓለም ምንም የማይጠቅም ነገር ቢመስልም እንኳን የወንጌል ኃይል ግን የማይታፈርበት ሰዎች ሁሉ በስልጣን ሊናገሩት የሚገባ። ለዚህ ነው ጳውሎስ በሮም ነገስታት ፊት በስልጣን የሰበከው፣ በሃይማኖት ተቋማት ዘንድ በስልጣን የሰበከው ይህንን የማዳን ምስጢር የወንጌል ኃይል በትክክል ስለገባው ነበር። ስለዚህ የወንጌል ኃይል ዓለምን የመቀየር አቅም ያለው፣ ድንበር የማያውቀው፣ ከእምነት ወደ እምነት የሚገለጥ ወይም ደግሞ ባለንበት እንድንቆም ሳይሆን እየጨመርን እንድንሄድ የሚያደርግ ትልቅ አቅም ያለው እንደሆነ ይህንን የወንጌል እውነት እንመለከታለን ማለት ነው። ስለዚህ ዛሬ ይህንን ሐሳብ ስጠቀልል የማነሳው ነገር አንድ ነው። ጳውሎስ ለሮም ሰዎች በጻፈው በዚህ መልእክት ውስጥ በወንጌል አላፍርም ይለናል። ዛሬ ብዙ ሰው እኮ ሲበላ እንኳን ለመጸለይ እኮ ያፍራል፣ ወንጌል ለመናገር ያፍራል። ጳውሎስ ግን በወንጌል አላፍርም ይላል። ምክንያቱም የተገለጠው የዚህ ዓለም ጥበብ ሳይሆን መለኮታዊ ጥበብ ስለሆነ የእግዚአብሔር ሐሳብ ስላለበት የዚህን ዓለም ጥበብ ከንቱ የሚያደርግ፣ የዚህን ዓለም ፍልስፍና ባዶ የሚያደርግ፣ የዚህን ዓለም ኃያላን የሚመኩበትን ትምክህት የሚያሳፍር ስለሆነ እኔ በወንጌል አላፍርም ይላል። ስለዚህ በወንጌል የማናፍር፣ ወንጌልን በስልጣን የምንናገር፣ ወንጌልን ድንበር የሌለው ትውልድ አልፎ የሚሄድ፣ አካባቢ አልፎ የሚሄድ፣ ጂኦግራፊ አልፎ የሚሄድ፣ ነገድ ቋንቋን አልፎ የሚሄድ ትልቅ የማዳን ኃይል ያለው እንደሆነ ይህንን የወንጌል እውነት ልንረዳ ያስፈልገናል ማለት ነው። የወንጌል መገለጫዎችን የተመለከትናቸውን ደግሜ ለማንሳት እሞክራለሁ። የመጀመሪያው የወንጌል ኃይል የሚገለጠው እንዴት ነው ስንል የሰው ልጆችን ሁሉ ለማዳን ነው፣ አይሁዳዊውን፣ እስራኤላዊውን። የወንጌል ኃይል የሚገለጠው ሌላው ሁለተኛ ያነሳነው ነገር የእግዚአብሔርን ጽድቅ ወደ ሰው ልጆች ያመጣ ነው። ሰዎች በስራቸው ስለማይጸድቁ፣ በሃይማኖት ስርዓታቸው ስለማይጸድቁ በወንጌል ኃይል ብቻ መዳን ስላለ ይህንን የወንጌል እውነት ጳውሎስ በግልጽ ያሳየናል። የወንጌል ኃይል የእግዚአብሔርን ጽድቅ ወደ ሰው ልጆች እንዲመጣ ያደረገ ነው ይለናል። ሌላው ሶስተኛ ላይ ያነሳነው ሐሳብ የወንጌል ኃይል ከእምነት ወደ እምነት የሚገለጥ ነው። እየጨመረ የሚሄድ ነው በሰዎች ውስጥ። ዛሬ የዳንበት መዳን እየዋለ እያደር በተለያዩ ሁኔታዎች ውስጥ ስናልፍ ይሄ የወንጌል ኃይል እየጨመረ ህይወታችንን እየለወጠ፣ ኑሯችንን እየለወጠ፣ አገልግሎታችንን እየለወጠ የእግዚአብሔርን ኃይል እንድንለማመድ እያደረገ የክርስቶስን አጀንዳ በምድር ላይ እንድንፈጽም የሚያስችለን ታላቅ የወንጌል ኃይል ነው። ስለዚህ ይሄ የወንጌል ኃይል ዛሬ በምንኖርባት ይሄ ጨለማ በነገሰበት ዓለም ውስጥ ጨለማውን የሚገልጥ ብዙ አይነት የሐሰት አሰራሮችና የዚህ ዓለም ፍልስፍናዎች ልክ በሮም እንደነበረው ሁሉ በመጀመሪያው ክፍለ ዘመን እንደነበረው ሁሉ ብዙ ነገሮች ገነው ያሉትን ሁሉ ዝቅ የሚያደርግ የዓለምን ጥበብ ሁሉ ከንቱ አድርጎ ከፍ ብሎ ሁሉን አሸንፎ የሚኖር ይሄ የወንጌል ኃይል ስለሆነ ይህንን የወንጌል ኃይል በህይወታችን እንዲገለጥ፣ በምድራችን እንዲገለጥ፣ በቤተ ክርስቲያናችን እንዲገለጥ፣
በአካባቢያችን ላይ እንዲገለጥ አበክረን ልንሻው የሚገባና ልንለማመደው ከእምነት ወደ እምነት እየጨመርን የምንሄድ ሁል ጊዜ ባለንበት የምንቆም ሳይሆን እየጨመርን የምንመጣበት እንደሆነ መጽሐፍ ቅዱስ ያስተምረናል ማለት ነው። ስለዚህ የወንጌልን ኃይል ሁል ጊዜ ልንረዳ ያስፈልገናል። መለኮታዊ ኃይል ነው። ይሄ የወንጌል ኃይል ከሰማይ የተገለጠ ኃይል ነው። የመለኮት ኃይል ነው። ዓለምን ሁሉ የሚያድን ኃይል ነው። በእምነት ስንቀበለው በህይወታችን ለውጥ የሚያመጣ አገልግሎታችንን የሚቀይር እነ ጳውሎስ በዚህ በወንጌል ኃይል ተነክተው መዳንን አግኝተዋል። የዳኑበትን መዳን ይዘው ደግሞ ላልዳኑ ሰዎች ህይወትን ማካፈል፣ ተአምራቶችን ማድረግ፣ ድንቆችን ማድረግ እንደቻሉ እንመለከታለን። ስለዚህ ዛሬም እኛ እንግዲህ በዚህም ላለነው እየሰማን ላለን ሰዎች ይሄ የእግዚአብሔር ቃል የሚያስተምረን የወንጌል ኃይል መገለጫው የሰው ልጆችን ለማዳን ነው። ህይወትን ለመቀየር የዘላለምን ህይወት እንዲያገኙ ነው። ይሄ የወንጌል ኃይል የእግዚአብሔርን ጽድቅ ኃጢአተኛ የሆነውን ጠፊ የሆነውን ዓለም ወደ እግዚአብሔር ሐሳብ ያመጣ፣ የእግዚአብሔርን ጽድቅ እንዲቀበሉ በእምነት ያደረገ ነው። ይሄ የወንጌል ኃይል በእምነት ከእምነት ወደ እምነት ምን የሚያደርግ የሚገለጥ እየጨመረ የሚሄድ እንደሆነ እንመለከታለን ማለት ነው። ስለዚህ እነዚህን ሐሳቦች ጠቅለል አድርገን የወንጌል ኃይል መገለጫዎች አሉት። የወንጌል ኃይል አሁን ባየናቸው መንገድ ይገለጣል። ጳውሎስ እንዳለ በወንጌል አላፍርም ይላል። ክብር ለእግዚአብሔር ይሁን። ዛሬ ይህንን ሐሳብ ስንመለከት ምን እናይ ይሆን? በወንጌል እናፍር ይሆን? በክርስትናችን እናፍር ይሆን? በህይወታችን ውስጥ የወንጌል እውነት ከጊዜ ወደ ጊዜ ከእምነት ወደ እምነት እየጨመረን ያለው ህይወታችን፣ እየጨመረን ያለው አገልግሎታችን፣ እየጨመረን ያለው እርምጃችን፣ እየጨመረን ያለው የመለኮት ሐሳብ በእኛ ውስጥ እየተፈጸመን ያለው ይሄ የወንጌል እውነት መዳንን እየጨመረን ያለው ለሌሎች እየተካፈለን ያለው ወይስ እንደዚህ ዓለም ጥበብ እንዳሉቱ ዝም ብሎ ከአንዱ ተርታ ተሰልፎ ነው ያለው? ይሄ የወንጌል ኃይል ግን የመለኮት ኃይል ነው። የመለኮት ስልጣን ነው። ስለዚህ ይሄንን የመለኮት ስልጣን የሆነውን የወንጌል ኃይል በአግባቡ በመጠቀም በህይወታችን፣ በኑሯችን፣ በአገልግሎታችን ይሄ የወንጌል ኃይል እንዲገለጥ ከእምነት ወደ እምነት ደግሞ እንዲገለጥ እየጨመረ እንዲሄድ ይህንን የወንጌል ኃይል ለማመድ ያስፈልገናል። እግዚአብሔር በነገር ሁሉ ይባርካችሁ። አጭር ጸሎት እንጸልያለን። ከዛም ለወንድሜ በርኔ አሳልፌ እሰጣለሁ። የዘላለም አምላክ እግዚአብሔር ይባርካችሁ። እግዚአብሔር ሆይ ይሄ የወንጌል ኃይል በክርስቶስ ኢየሱስ ስም ዛሬ በስምህ በተጠሩ ቅዱሳን ልጆችህ እየደበዘዘ ያለው ይሄ የወንጌል ኃይል አብዝቶ ጌታ እግዚአብሔር ሆይ እየጨመረ እንዲሄድ ኃይሉ እንዲገለጥ የሚድኑትን እንዲጠራ እግዚአብሔር ያላመኑትን ወደ አንተ የሚሰበስብ እግዚአብሔር የዘላለም አባቶ የታሰሩትን የሚፈታ እግዚአብሔር የዘላለም አባቶ የሰዎችን ህይወት ትራንስፎርም የሚያደርግ የሚለውጥ ይሄ የወንጌል ኃይል በሙላት እንዲገለጥ በኢየሱስ ስም እንጸልያለን። ጌታ እግዚአብሔር ሆይ ካመንበት ጊዜ ይልቅ ጌታ እግዚአብሔር ከእምነት ወደ እምነት ይገለጣል እንደተባለ በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ከትላንት ይልቅ ዛሬ፣ ከዛሬ ይልቅ ነገ እየጨመረ የሚሄድ ያንተ ግልጠት በህይወታችን ውስጥ እንዲሆን በኢየሱስ ስም እንጸልያለን። እግዚአብሔር በዚህም አገልግሎት ውስጥ ጌታ እግዚአብሔር እየጨመረ እየበዛ የሚሄድ ብዙዎችን የሚሰበስብ እግዚአብሔር በዚህ አገልግሎት ውስጥ በሚያገለግሉ ሁሉ ላይ እግዚአብሔር የዘላለም አባት ወንጌል ኃይል አለው። ይሄ ኃይል ጌታ ሆይ የታሰሩትን ይፈታል። እግዚአብሔር ሙታንን ያስነሳል። ይሄ ወንጌል ጌታ እግዚአብሔር ያልዳኑትን ወደ
መዳን ይጠራል በጌታ በኢየሱስ ክርስቶስ ስም። ይሄ የወንጌል ኃይል ሰዎችን እንዲነካ በጌታ በኢየሱስ ስም ጸልያለሁ። ቅዱስ አባት ጌታ እግዚአብሔር የዘላለም አባት ሆይ በእውነት በጌታ በኢየሱስ ክርስቶስ ስም ይሄ ወንጌል እንዳይገለጥ ጌታ እግዚአብሔር የዘላለም አባት ሆይ ጋርዶ የሚይዝ በዚያ በመጀመሪያው ክፍለ ዘመን እንደነበረ እግዚአብሔር ሆይ ሮማውያን ኃይላቸውን ታላቅነታቸውን አግዝፈው ያሳዩ እንደነበር ያንተን ነገር ግን ያጣጥሉ እንደነበር ግሪኮች ፍልስፍናቸውን ያሳዩ እንደነበር አይሁዶች ምልክትን የተለያዩ ነገሮችን ይፈልጉ እንደነበረ መሰናከልም ጥፋትም ሞኝነትም እንደሆነባቸው ዛሬም ጌታ እግዚአብሔር የወንጌሉን ኃይል የሚያሳነስ ማንኛውም የዚህ ዓለም ጥበብ በጌታ በኢየሱስ ስም ከንቱ ይሆን። አሜን። በናዝሬቱ ጌታ በኢየሱስ ስም ከንቱ ይሆን። እግዚአብሔር ይህንን የወንጌል እውነት የሚያሳንስ በጭንቅላት በአእምሮ ላይ ያለ አስተሳሰብ ሁሉ በጌታ በኢየሱስ ስም የፈረሰ ይሆን። ቅዱስ አባት ጌታ እግዚአብሔር ሆይ እጅ እንዲዘረጋ መለኮታዊ አደራረግን እንድታደርግ ይሄ ጌታ እግዚአብሔር ለጠፋው ዓለም ተስፋ ለሌለው ዓለም የገለጥከው የወንጌል ኃይል ጌታ እግዚአብሔር ሆይ በስፍራ ሁሉ ጌታ ሆይ ፔኔትሬት አድርጎ እንዲገባ በጌታ በኢየሱስ ስም ሰዎችን እንዲለውጥ ሰዎችን እንዲነካ በስም የተጠሩትን ሰዎች ጌታ እግዚአብሔር ሕይወታቸውን እንዲያድስ አገልግሎታቸውን እንዲያድስ እግዚአብሔር የኃይል አገልግሎትን መለማመድ እንዲችሉ በጌታ በኢየሱስ ስም ጸልያለሁ። ማርዳሊ ባራሳ ከማራሺ ላባጋዶባ በጌታ በኢየሱስ ስም ጌታ እግዚአብሔር ይሄ የወንጌል ኃይል በሕይወታችን ይስራ። በኢየሱስ ስም ሕይወታችን ይቀየር። በኢየሱስ ስም አገልግሎታችን ይቀየር። በኢየሱስ ስም ኑሯችን ይቀየር። በኢየሱስ ስም ነገራችንን ሁሉ ጌታ እግዚአብሔር ይሄ ኃይል እንዲቀይር በኢየሱስ ስም ጸልያለሁ። ስለነበረን ጊዜ ሁሉ ተባረክ በጌታ በኢየሱስ ክርስቶስ